የተወደዳችሁ የኤርትራ ሳተላይት ቴሌቪዥን ተከታታዮች የከበረ ሰላምታችን በያላችሁበት ይድረስ እያለን ለሚያዝያ 4 2026 የተመራረጡ የአማርኛ ቋንቋ ዜናዎቻችን ካሁን ጀምረው ወደ እናንተ መድረስ ይጀምራሉ። እንድትከታተሉን በአክብሮት እየጋበዝን አርዕስተ ዜናዎቹን እናስቀድማለን። በትግራይ የሚስተዋለው ቀውስ ህገወጡ የህወሓት ቡድን ከሻዕቢያ ጋር የፈጠረው ነው ሲሉ ወይዘሮ ኬሪያ ኢብራሂም ተናገሩ። የሱዳን የጦር አዛዡ አልቡርሃን ያሲር አላታን አዲሱ የጦር ኢታማዦር ሹም አድርገው ሾሙ። የሶማሊያው ፕሬዝዳንት በባይዶዋ በተሰነዘረባቸው የሞርታር ጥቃት ጉዳት አልደረሰባቸውም ተባለ። በዱባይ ከአየር ላይ በተሰነዘረ ጥቃት ኦራክል ህንፃ የፍርስራሽ መውደቅ ጉዳት እንደደረሰበት ተረጋገጠ። እነዚህንና ሌሎች አበይት ዜናዎችን ይዘናል። እንድትከታተሉን በአክብሮት እንጋብዛለን። በትግራይ የሚስተዋለው ቀውስ ህገወጡ የህወሓት ቡድን ከሻዕቢያ ጋር የፈጠረው ነው ሲሉ ወይዘሮ ኬሪያ ኢብራሂም ተናገሩ። አሁን በትግራይ የሚስተዋለው ቀውስ ህገወጡ የህወሓት ቡድን የፕሪቶሪያን ስምምነት በመጣስ ከጸረ ኢትዮጵያ ኃይል ሻዕቢያ ጋር የፈጠረው ነው ሲሉ ወይዘሮ ኬሪያ ኢብራሂም መናገራቸውን ዛሬ ሚያዝያ 4 2026 ኢቢሲ ያሰራጨው ዘገባ አመላክቷል። ከዚህ ቀደም በተሳሳተ ስሌት ህዝብን በለውጡ መንግስት ላይ በማነሳሳት ከባድ ዋጋ እንዲከፍል አድርገነዋል ያሉት ወይዘሮ ኬሪያ አሁንም ካለፈው ስህተት የማይማረው የህወሓት ቡድን ወደ ሌላ አውዳሚ ጦርነት ለመግባት ሻዕቢያ ከተባለው የኢትዮጵያ ጠላት ጋር በመሆን የጦርነት ዝግጅት እያደረገ መሆኑን መግለጻቸውን ዘገባው ይጠቅሳል። የሻዕቢያ አገዛዝ ፍላጎት የተዳከመችና የተበታተነች ኢትዮጵያን ማየት እንደሆነ የሚናገሩት ወይዘሮ ኬሪያ ምርጫና ህገ መንግስታዊ ስርዓትን ከማያውቅ ፍጹም አምባገነናዊ መንግስት ጋር በመሰለፍ የሚፈታ የህዝብ ችግር እንደሌለ ተናግረዋል። በመሆኑም የትግራይ ወጣቶች ወንጀለኛው የህወሓት ቡድን ከኢትዮጵያ ጠላት ጋር በመሆን የሚያደርገውን የጦርነት ዝግጅት ለማስቀረትና አላስፈላጊ መስዋዕትነትን ላለመክፈል ከፌዴራል መንግስት ጋር እጅና ጓንት ሆኖ መስራት ይገባዋል ብለዋል። በለውጥ ወቅት ህገወጡ የህወሓት ቡድን መሪዎች ከመንግስት ጋር ያሏቸው ልዩነቶች ዋነኛ መነሻቸው በሀገራችን እኔ የማልቆጣጠረውና ለእኔ የማይታዘዝ አመራር መኖር የለበትም የሚል ያልተገደበ የስልጣን ጥማት እንደሆነም ወይዘሮ ኬሪያ ገልጸዋል። በወቅቱ የተለወጠ ስርዓት በሌለበት የለውጡ መንግስት ህገ መንግስትና ፌዴራላዊ ስርዓቱን ሊያፈርስ የመጣ አህዳዊ ስርዓት ነው በሚል ፍረጃ ህዝብን በማሳሳት ወደ አላስፈላጊ ግጭት እንዲገባ አድርገነዋል ሲሉ መግለጻቸውን ኢዜአ ዘግቧል። አሁንም የለውጡ መንግስት ሪፎርም ከማድረግ ባሻገር የቀየረው ህገ መንግስትና ፌዴራላዊ ስርዓት በሌለበት ሁኔታ የትግራይን ህዝብ በተመሳሳይ ፕሮፓጋንዳ እንደገና ለማታለል መሞከር ተገቢ እንዳልሆነ ገልጸው ህዝቡም እውነታውን ሊረዳ እንደሚገባ አስገንዝበዋል። የወይዘሮ ኬሪያ ቃለ መጠይቅ ተቃውሞና ድጋፍ ያገኘ ሲሆን ከህወሓት ደጋፊዎች በኩል ግን የሰላ ትችትና ተቃውሞ እየጎረፈ መሆኑን ከማህበራዊ መገናኛ አውታሮች መገንዘብ ይቻላል። የትግራይ ክልል ቴሌቪዥን ሰራተኞች ከስራ እየለቀቁ ነው ተባለ። በትግራይ ክልል መገኛውን ያደረገው የትግራይ ቴሌቪዥን ሰራተኞች ስራቸውን በመልቀቅ ወደ ተለያዩ ቦታዎች እየሸሹ መሆናቸውን የኤሪሳት ምንጮች ገለጹ። ከቴሌቪዥን ጣቢያው የለቀቁት ሰራተኞች ቁጥራቸው 16 እንደደረሰ በመገናኛ አውታሮች እየተሰራጨ ቢሆንም የኤሪሳት ምንጮች ግን 6 መሆናቸውን ያመለክታሉ። በትግራይ ክልል የመንግስት ድርጅቶች በጀት አልተለቀቀልንም በማለት የሰራተኞችን ደሞዝ መክፈል አለመቻላቸው የሚታወቅ ሲሆን የቴሌቪዥን ጣቢያ ሰራተኞችም የዚህ ሰለባ ቢሆኑም በሚዲያዎች ላይ ያለው ፖለቲካዊ ጫና ተጨማሪ ምክንያት እንደሆነባቸው ኤሪሳት ያነጋገረቻቸው ምንጮች ያስገነዝባሉ። ከትግራይ ቴሌቪዥን የለቀቁት ሰራተኞች አንዳንዶቹ ለስራ ፍለጋ ሲሰማሩ፣ አንዳንዶቹ ደግሞ በፖለቲካዊ እንቅስቃሴዎች ላይ ተሰማርተው እንደሚገኙ ምንጮቹ አክለው ያስረዳሉ። ወደ ኢትዮጵያ ሊገባ የነበረ 120,000 ሜትሪክ ቶን ነጭ ናፍጣና 60,000 ሜትሪክ ቶን የአውሮፕላን ነዳጅ የጫኑ 3 መርከቦች በአረብ ባህረ ሰላጤ ቆመዋል ተባለ። በመካከለኛው ምስራቅ የተቀሰቀሰውን ጦርነት ተከትሎ የሆርሙዝ ሰርጥ በመዘጋቱ ምክንያት ወደ ኢትዮጵያ ይገባ የነበረን 180,000 ሜትሪክ ቶን ነዳጅ የጫኑ 3 መርከቦች በአረብ ባህረ ሰላጤ ላይ መቆማቸውን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ሚኒስቴሩ እንደገለጸው ከየካቲት 28 ቀን 2026 ጀምሮ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል።
በተለይም ከኩዌት መንግስት ጋር የነበረው የ60 በመቶ ነጭ ናፍጣና የ1 በመቶ የአውሮፕላን ነዳጅ አቅርቦት በጦርነቱ ምክንያት በመዘጋቱ መንግስት ለአጣዳፊ ግዢ እንዲጋለጥ አድርጎታል። ባለው የነዳጅ እጥረትም አሽከርካሪዎች በነዳጅ ጣቢያዎች እያደሩ ቢገኙም የነዳጅ አቅርቦት ግን እንደማይገኝ የዓይን እማኞች ለኤሪሳት የሰጡት አስተያየት ያመለክታል። ኢትዮጵያ በመካከለኛው ምስራቅ ባለው ጦርነት ሰለባ ከሆኑት አገሮች ግንባር ቀደም መሆኗን መረጃዎች ያሳያሉ። ጦርነቱ በአጭር ጊዜ ውስጥ መፍትሄ ካላገኘም ለኢትዮጵያ ትልቅ ስጋት እንደሚደቅን ተንታኞች ይገልጻሉ። እንደ ልደቱ አያሌው ያሉ ፖለቲከኞችም በዶክተር አብይ አህመድ የሚመራው የብልጽግና መንግስት ግጭትን እንደ አስፈላጊ ሁኔታ ስለሚያየው ለመፍትሄ ከመሯሯጥ ይልቅ ከተፈጠረው ቀውስ ምን ልንጠቀም እንችላለን በሚል ትኩረቱ ከግጭቱ ፖለቲካዊ ትርፍ ከማግኘት ወደ ኋላ እንደማይል ካደረጉት ቃለ መጠይቆች መገንዘብ ተችሏል። የሱዳን የጦር አዛዡ አልቡርሃን ያሲር አላታን አዲሱ የጦር ኢታማዦር ሹም አድርገው ሾሙ። የሱዳን ጦር አዛዥ አብዱልፈታህ አልቡርሃን የሉዓላዊ ምክር ቤት አባል የሆኑትን ያሲር አላታን የጦር ኃይሉ ኢታማዦር ሹም አድርገው ሐሙስ ዕለት መሾማቸው ተገልጿል። በተጨማሪም ለአቅርቦት፣ ለስልጠናና ለኦፕሬሽን አዳዲስ ምክትሎችን ሰይመዋል። ያሲር አላታ የኦመር አልበሽር አገዛዝ ከወደቀ በኋላ በሀገሪቱ ወታደራዊና ፖለቲካዊ እንቅስቃሴ ውስጥ ትልቅ ሚና የነበራቸው ታዋቂ ወታደራዊ ሰው ናቸው። አላታ በሽግግር ወታደራዊ ምክር ቤት ውስጥ በአባልነት ያገለገሉ ሲሆን በኋላም የሉዓላዊ ምክር ቤት አባልና የጦር አዛዡ ረዳት በመሆን ሰርተዋል። በሚያዝያ ወር 2015 ዓ.ም በዋና ከተማዋ ካርቱም በሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል ግጭት ሲቀሰቀስ አላታ በኦምዱርማን የቆዩ ብቸኛው የሉዓላዊ ምክር ቤት አባል ነበሩ። በዚያም በካርቱም ግዛት የሚገኘውን ጦር በበላይነት ሲመሩ ቆይተዋል። ሱዳን ትሪቡን እንደዘገበው አላታ የተባበሩት አረብ ኤሚሬትስ በሱዳን ጉዳይ ጣልቃ መግባቷን በግልጽ በመቃወም ይታወቃሉ። ኤሚሬትስ ለፈጥኖ ደራሽ ኃይሎች የገንዘብ፣ የፖለቲካና የወታደራዊ ድጋፍ በመስጠት ግጭቱን እያባባሰች ነው የሚል ክስ ይቀርብባታል። የጦር ኃይሉ ቃል አቀባይ ቢሮ ባወጣው መግለጫ አልቡርሃን የሉዓላዊ ምክር ቤት ሰብሳቢና የጦር ኃይሉ ጠቅላይ አዛዥ በመሆን ጠቅላይ መምሪያውን እንደገና ማዋቀራቸውን ገልጿል። በዚህም መሰረት ጀነራል ያሲር አብድራህማን ሐሰን አላታ ወታደራዊ ተቋሙን እንዲመሩ ተሹመዋል። በሌላ አዋጅ ደግሞ አልቡርሃን ጀነራል መሐመድ ኡስማን አልሁሴንን ከኢታማዦር ሹምነት አንስተው በጡረታ እንዲገለሉ አድርገዋል። ጀነራል አልሁሴን ከ2019 ጀምሮ በሹመቱ ላይ መቆየታቸው ይታወቃል። የሶማሊያው ፕሬዝዳንት በባይዶዋ በተሰነዘረባቸው የሞርታር ጥቃት ጉዳት አልደረሰባቸውም ተባለ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐሙድና አጃቢዎቻቸው አርብ ዕለት በደቡባዊቷ የባይዶዋ ከተማ የሞርታር ጥቃት ቢሰነዘርባቸውም በፕሬዝዳንቱ ላይ ምንም አይነት ጉዳት አለመድረሱን ብሉምበርግ ዘግቧል። የፖሊስና የመንግስት ባለስልጣናት እንደገለጹት የሞርታር ጥቃቱ የተፈጸመው ፕሬዝዳንቱ ከአውሮፕላናቸው ወርደው የወታደራዊ ክፍሎችን ሰላምታ መስጠት ከጀመሩ ጥቂት ቆይታ በኋላ ነው። በሶማሊያ እየታየ ያለው የፖለቲካና የጸጥታ አለመረጋጋት ብዙዎች ስጋት እንዲሰማቸው እያደረገ መሆኑን ዘገባዎች ያመለክታሉ። በመጨረሻም በዱባይ ከአየር ላይ በተሰነዘረ ጥቃት ኦራክል ህንፃ የፍርስራሽ መውደቅ ጉዳት እንደደረሰበት ተረጋገጠ። በዱባይ የጸጥታ አካላት ከአየር ላይ የተሰነዘረን ጥቃት ማክሸፋቸውን ተከትሎ የጥቃቱ ፍርስራሾች በዱባይ ኢንተርኔት ሲቲ በሚገኘው የኦራክል ህንፃ ላይ መውደቃቸውንና የአደጋ ጊዜ አገልግሎት ሰጪዎች በስፍራው ምላሽ መስጠታቸውን የከተማዋ ባለስልጣናት አስታወቁ። የዱባይ ሚዲያ ቢሮ በኤክስ ገጹ ላይ ባሰፈረው መረጃ ባለስልጣናት በዱባይ ኢንተርኔት ሲቲ በሚገኘው የኦራክል ህንፃ ግንባር ላይ ከአየር ላይ የተሰነዘረ ጥቃት ፍርስራሽ በመውደቁ ምክንያት ለተከሰተ አነስተኛ አደጋ ምላሽ መስጠታቸውን አረጋግጠዋል ብሏል። ሚያዝያ 1 ቀን 2026 የኢራን እስላማዊ አብዮታዊ ዘብ ኃይል በታስኒም የዜና ወኪል በኩል ባወጣው መግለጫ እንደ ኦራክል፣ ቦይንግ፣ ቴስላ፣ ሜታ፣ ጉግል እና አፕልን ያሉ አሜሪካውያን በባለቤትነት የተቆጣጠሯቸውን ከ15 በላይ ግዙፍ የቴክኖሎጂ ኩባንያዎችን ህጋዊ የጥቃት ኢላማዎች ሲል ፈርጇቸው ነበር። አብዮታዊ ዘቡ እነዚህን ኩባንያዎች የሽብር ኢላማዎችን በመንደፍና በመከታተል ረገድ ዋናዎቹ አካላት ናቸው ሲል የወነጀላቸው ሲሆን
በእነዚህ ተቋማት ውስጥ የሚሰሩ ሰራተኞችና በአቅራቢያው የሚኖሩ ሰዎች አካባቢውን በአስቸኳይ እንዲለቁ አሳስበውም ነበር። ኢራን ይህንን ዛቻ የሰነዘረችው በከፍተኛ የፖለቲካና የመከላከያ መሪዎቿ ላይ የሚፈጸመውን የታቀደ ግድያ ለመመከት እንደሆነ የገለጸች ሲሆን በዱባይ ማሪናና ኢንተርኔት ሲቲ የተከሰቱት የፍርስራሽ መውደቅ አደጋዎች ከዚሁ ዛቻ ጋር ስለመያያዛቸው በስፋት እየተነገረ ይገኛል። ኦራክል ኩባንያ ኢራን አጸፋ ወስድባቸዋለሁ ካለቻቸው 18 የአሜሪካ ኩባንያዎች ዝርዝር ውስጥ አንዱ መሆኑ ይታወቃል። የተከበራችሁ የጣቢያችን ተከታታዮች ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ ዜናዎቻችንን በዚሁ አበቃ። ስለተከታተላችሁን እናመሰግናለን። ጤና ይስጥልን።